የጥምቀት ቀለማችን እንደቀጠለ ነው። ውድ ተመልካቾቻችን ለመላው ክርስትና እምነት ተከታዮች በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እንወዳለን። እዚህ ስቱዲዮ በቀጥታ እናንተን እያስተናገድን ጋሻው ተስፋነሽ ጥሩነሽና መንገሻ አብረን ከናንተ ጋር ቆይታ እያደረግን ነው። ሀረግዬም አለች እንዲሁ ይቅርታ ሀረግዬ ነው ወንዱ ወንዱ በጠላው በጠጁ በቀጥታ ከጎንደር የበዓሉ አከባበር ምን ይመስላል የሚለውን ሰለሞን አደላ ትግስት ላቀው እንዲሁ ሌላ አንድ እንግዳ አለ በኋላ ልመጣልሽ ሰርፕራይዝ ነው ከነሱ ጋር ቆይታ የምናደርግ ነው የሚሆነው። ሰለሞን ትግስት እንኳን አደረሳችሁ። ጎንደርና አካባቢው ምን አይነት የቅድመ ዝግጅቶች አሉ? ስለሱ የተሰነ እንድታስቃኙን ወደድን። ጤና ይስጥልን የተከበራችሁ ተመልካቾቻችን እንዲሁም ባልደረቦቻችን በስቱዲዮ የምትገኙ የቅዳሜ ቡና ቤተሰቦች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለመላው ክርስትና እምነት ተከታዮችም እንዲሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። በከተራ ዋዜማ እንግዲህ በጥንታዊው የአፄ ፋሲለደስ ጥምቀተ ባህር ተገኝተናል። አሁን እንግዲህ ሰው ስቱዲዮ ላይ እንግዲህ እንደምናያቸው ባልደረቦቻችን ተስፋነሽ አለች፣ ጋሻው ጀንበር እንዲሁም ደግሞ መንገሻ አዲሴ ሀረግ ደግሞ ቡናው ላይ ተሰይማ እያየናት ነው። አዎ በጣም ደስ የሚል ጥምቀትን የሚያስታውስ የጥምቀትን ድባብ ፈጥረውልናል። ሸንኮራ ገዳውን ብቻቸውን ሊበሉት ነው እንጂ ሁሉም ጥምቀትን የሚያስታውሱ ድባቦችን በሙሉ ይዛችኋል። በጣም ታምራላችሁ። እንኳን አደረሳችሁ ማለትም እንወዳለን። እንኳን አብሮ አደረሳችሁ። በዓል ስናስብ ደግሞ በታሪካዊቷና በጥንታዊቷ መናገሻዋ ጎንደር ከተማ በደመቀ ሁኔታና በተለየ ሁኔታ ይከበራል። እኛም እንግዲህ የአማራ ሚዲያ ኮርፖሬሽን በነገው ዕለት የከተራ የዋዜማው እንዲሁም ደግሞ በዋናው ዕለት የጥምቀት ስነ ስርዓቱን ወደ እናንተ የምናደርስ ነው የሚሆነው። ዛሬ ደግሞ የጥምቀት መዳረሻው ጎንደር ምን መስላለች፣ ድባቡ ምን ይመስላል የሚለውን ለቅዳሜ ቡና ቤተሰቦችም እንዲሁም ለተመልካቾቻችንም ልናጋራችሁ እዚህ ተገኝተናል ማለት ነው። ቲጂ እንኳን አደረሰሽ። ግን በጣም አምሮብሻል። አዎ እንግዲህ ጥምቀት በራሱ አንድ መዋብን የሚፈልግ በዓል ነው። ባልደረቦቻችን እንደዚህ አምሮባቸው የተለያየ አካባቢዎቻችን ባህል የሚገልጽ አለባበስ ለብሰው መጥተዋል። እኛም ደግሞ ጎንደር ከተማ እንደመገኘታችን ደግሞ የጎንደርና አካባቢ እንደዚህ ለብሰን ብቅ ብለናል እና ጥምቀት ለጥምቀት ያልሆነ ቀሚስ ሲበጣጠስ ነው አይደል? ስለዚህ ብዙ ቆነጃጀት እንዳንተ ደግሞ ኮበሌዎች በጥምቀት ወቅት እንግዲህ በጣም አምሮባቸው ተውበው የትዳር አጋሮቻችንም የሚያገኙበትም ትልቁ ዋናው አማራጭም ስለሆነ ጥምቀት በዛ ምክንያት እንግዲህ እንደዚህ ደመቅመቅ ብለናል። እንግዲህ ጥምቀትን ስናስብ በተለይ ደግሞ በጎንደር ከተማ በደመቀ ሁኔታ እንደሚከበር ይታወቃል። የተለያዩ እንግዶች እንግዲህ ዛሬ 9 ነው፣ ትናንትና 8 ከጥር 1 ጀምሮ ጎንደር ከተማ ላይ በጣም በርካታ እንግዶችን እያየን ነው። የጥበብ ሰዎችን፣ ታዋቂ ሰዎችን፣ የተለያዩ ተጽዕኖ ፈጣሪ የሚባሉ ግለሰቦችን እያየን ነው። ጥምቀት ጎንደር ከጥር 3 እስከ ጥር 9 ባሉ ቀናት እንግዲህ የተለያዩ ሁነቶች ይከወናሉ። ኢትዮጵያን በጎንደር የኪነ ጥበብ የባህል ፌስቲቫሎች አሉና የተለያዩ መርሃ ግብሮች እንግዲህ በዚህ ሳምንት ተከናውነዋል። እሱ የተወሰነ እናስታውሳቸው። ሁለት ነው እንግዲህ በዚህ ሳምንት ከነበሩ ሁነቶች ውስጥ አንደኛው በወርሃ ጥር 6 ማለት ነው 18 11 የተወለዱትና በኢትዮጵያ ዘመናዊት ኢትዮጵያን በመፍጠር ደረጃ የራሳቸው የሆነ አስተዋጽኦ የነበራቸውና ዛሬም ድረስ በትውልዱ ልብ ውስጥ የሚታወሱትና በጀግንነት እምቢ ሀገሬን እጅ አልሰጥም በማለት በመስዋዕትነት ማለት ነው የሚታወቁት መይሳው ካሳ የአፄ ቴዎድሮስ ዳግማዊ ቴዎድሮስ ማለት ነው። አፄ ቴዎድሮስ ልደት ነበረ ጥር 6 ላይ በደመቀ ሁኔታ 207ኛ ዓመት የልደት መታሰቢያ በዓላቸው በጎንደር ከተማ የተለያዩ የክብር እንግዶች በተገኙበት እንዲሁም ደግሞ የጎንደር ከተማ ጥንታዊ አርበኞች የአባት አርበኞች እንዲሁም ደግሞ ነዋሪዎች በተገኙበት ይህ የልደት በዓል ተከብሮ ነበረ። በጣም ደስ በሚል ሁኔታ በዓሉ ሲከበር የጎንደር ከንቲባ ደግሞ ቻላቸው ዳኘው አንድ ብስራት ለመላው ኢትዮጵያውያን አሰምተዋል። የሀገራችን የጀግንነት ምሳሌ የሆኑትን አፄ ቴዎድሮስን በጎንደር ከተማ ፒያሳ ላይ ሐውልታቸው ይገኛል። ይህንን ሐውልት ለጎንደር ከተማ የበለጠ የቱሪዝም መዳረሻ እንዲሆን ደግሞ ልክ በውጭ ሀገሮች እንደምናየው በብራዚል ሪዮ ደ ጄኔሮ የኢየሱስ ክርስቶስ ሐውልትን በከተማው አናት ላይ በትልቁ ሁኔታ ተሰርቶ የከተማው ሌላ ገጽታና የቱሪዝም መዳረሻ እንዲሆን እንዲያደረጉት ሁሉ ጎንደር ከተማም የመይሳው ካሳን ሐውልት ማለት ነው በትልቁ በመስራት ሌላ የጎንደር ከተማ መልክ እንደሚሆን በእለቱ አብስረው ነበረ። በጥር 6 የነበረው ሁነት አንዱ ይሄ ነው። አዎ እንግዲህ በየቀኑ የተለያዩ ሁነቶች ሲከወኑ ነበረ። በተለይ ደግሞ እንዳልከው ከጥር 3 ጀምሮ እስከ ዛሬ ድረስ እንግዲህ ጥምቀቱ እስከ ከተራው እስከ ነገ ድረስ የሚቀጥሉ የበዓል ሌሎች ፌስቲቫሎች አሉ። የባህል ምግብ አለባበሶችን የሚያስተዋውቁ
የተለያዩ ዝግጅቶች አሉ። ዛሬ ደግሞ እንግዲህ የ7ኛው ዙር የፋሲል ከነማ ቤተሰብ የጎዳና ሩጫ ተካሂዶ ነበር። በነገራችን ላይ ሸንቀጥ ያለ ተመልካቾቻችን ዛሬ በሮጦ ሩጫ ላይ ነበር ባወጣው ላብ ነው የሚልናገር በጣም ደስ የሚል በርካታ የጎንደር ከተማ ነዋሪዎች እንዲሁም እንግዶች የተሳተፉበት ከ12000 በላይ ሰዎች ሩጧል ተብሎ ይታሰባል። 5 ኪሎ ሜትር የጨረሰ የጎዳና ውድድር ነበረ። በጣም ደስ ይላል። በየአመቱ በነገራችን ላይ ይህ ውድድር የጎንደር ከተማ እንግዶችን በጉጉት የሚጠብቁት የጎዳና ውድድር ነው። ብዙ ቤተሰቦችን የሚያገናኝ ብዙ ቤተሰቦችን ደግሞ የሚያሳስር ጥሩ የሩጫ ውድድር ነበረ ዛሬ የተካሄደው። በጣም ደስ የሚል ሁነት ነበረ። ሌላኛው እንግዲህ በጎንደር ከተማ የጥምቀት መዳረሻ ሁነት ሆኖ የተካሄደውና ለጎንደር ከተማ ጎብኚዎችም ለሀገር ውስጥም ለባህር ማዶም ጎብኚዎች ቀልብን ገዝቶ ያለፈው ሁነት ደግሞ ኑ ኢትዮጵያን በጎንደር ያገኙ በሚል መሪ ሀሳብ ማለት ነው የኪን ኢትዮጵያ ለመጀመሪያ ጊዜ በነገራችን ላይ ከኢትዮጵያ ውጪ በቻይናና በሩሲያ የኢትዮጵያን ወግ ባህል እሴት በማስተዋወቅ ደረጃ የተሳካ ስራ ሰርተው የመጡት ከመላው ኢትዮጵያ የተሰባሰቡት የኪን ኢትዮጵያ የልዑክ ቡድን አባላት ማለት ነው። በታሪካዊቷና የመናገሻዊቷ ጎንደር ከተማ ደግሞ በኢትዮጵያ ለመጀመሪያ ጊዜ የኪን ኢትዮጵያ የሙዚቃ ዝግጅት ተካሂዶ ነበረ። በጣም ደስ የሚል ጎንደር ከተማ ሌላ የቱሪዝም መዳረሻ ለማድረግ የሚሰራውን ስራ የበለጠ የሚያነቃቃ መድረክ ነበረ። በዚህ መድረክ ላይም እንግዲህ በጣም ደስ በሚል ሁኔታ የባህልና ቱሪዝም ሚኒስትር ሸዊሻንካን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች ተገኝተው ነበር። የጎንደር ከተማና አካባቢ ማህበረሰብ፣ የውጭ ሀገር ዜጎች ራሱ በመድረኩ የነበሩ የሙዚቃ ዝግጅቶችን በጣም በተመስጦ ሲከታተሉ ነበረ። በዚህ መድረክ ላይም እንግዲህ ጎንደር በኪነ ህንጻ ትታወቃለች። በኪነ ህንጻ ብቻ ሳይሆን ደግሞ በኪነ ጥበቡም ሌላ የራሷ የሆነ ቀለም እንዲኖራት ከንቲባ ቻላቸው ዳኘው እንግዲህ ትልቅ ግዙፍ የሆነ የኪነ ጥበብ መንደር ጎንደር ከተማ ላይ በቅርቡ እንደሚሰራ አብስረዋል። ደስ የሚል ነበር። የጎንደር አብያተ መንግስታትንም እንግዲህ በቱሪዝም ሚኒስትሯ ሸዊሻንካ ጋር በመሆንም ጎብኝተው ነበረ። ስሜታቸው በጣም ደስ የሚል ነበረ። በጣም ደስ ይላል። እንግዲህ በተመልካቾቻችን በጥቂቱ እያጋራናቸው እንገኛለን እንጂ ከጥር 3 ጀምሮ እስከ ዛሬ ድረስ የተለያዩ ሁነቶች ሲከወኑ ነበረ። ዛሬ ደግሞ ወደ አመሻሽ አካባቢ ግጥም በማሲንቆ በየአመቱ ይሄም የሚዘጋጅ ከተለያዩ አካባቢዎች ተሰባስበው የሚመጡ የጥበብ ሰዎች የግጥም ስራዎቻቸውን ይዘው መጣው ለጎንደር ከተማ ለሚመጡ እንግዶች የሚያቀርቡበት የግጥም ምሽት አለ። ግጥም በማሲንቆ ከዛም ባሻገር ደግሞ ለጎንደር ከተማ እንግዲህ በተለያየ ዘርፍ አበርክቶ ላደረጉ በጥበቡ ስራ ሊሆን ይችላል፣ በማህበራዊ አገልግሎት ሊሆን ይችላል፣ ብቻ ጎንደርና አካባቢውን በተመለከተ አስተዋጽኦ ላደረጉ ሰዎች እውቅና የሚሰጥበት የአፄዎች አዋርድ ደግሞ ከዚህ በኋላ የሚከናወን ይሆናል ማለት ነው። እውነት ነው እንጂ በጣም በሚገርም ሁኔታ የጎንደር የዘንድሮ ጥምቀት በተለየ ሁኔታ ከ2 ሚሊዮን በላይ እንግዶች እንደሚመጡ ይጠበቃል። በርካታ እንግዶችም እንግዲህ ወደ ጎንደር ከተማ እየገቡ ነው የሚገኘው። የኢትዮጵያ አየር መንገድም ወደ ጎንደር የሚያደርገውን በረራ በቀን ከ25 እስከ 26 ቁጥሩን ከፍ ማድረግ ወደ ታሪካዊቷና የመናገሻዋ ከተማ ጎንደር እንግዶች እንዲገቡ ምቹ ሁኔታ እየፈጠረ ይገኛል። የጎንደር ከተማ አስተዳደርም በርካታ ስራዎችን ሰርቶ ጎንደር የታሪኳ የሚመጥን ቀደምት የከተሜነት ምሳሌ የሆነችዋ ጎንደር ዛሬም ድረስ እንግዲህ የነበራትን የውበቷን የታሪካዊነቷን የቅርስ ሀገር መሆኗን በሚያሳይ ሁኔታ የጎንደር አብያተ መንግስታት ታድሰዋል። የኮሪደር ልማቱ ልዩ ውበት ነው። በጣም አይተሻላ። እጅግ በጣም በሚያምር ሁኔታ እንግዲህ የዘንድሮውን የጥምቀት በዓል ለማክበር የጎንደር ከተማ አስተዳደር ዝግጅቱን ጨርሶ እንግዶች እየተቀበለ ይገኛል። እናንተም እንግዲህ የተከበራችሁ ተመልካቾቻችን ወደ ጎንደር መጣችሁ ይህንን ታሪካዊ የጥምቀት በዓል እንድትታደሙ አማራ ሚዲያ ኮርፖሬሽን ጊዜያዊ ስቱዲዮአችንን እንጂ አፄ ፋሲለደስ ጥምቀተ ባህር ላይ አድርገን የምታዩትን ድባብ እያስመለከትናችሁ እንገኛለን። ኑ ነው የምንላቸው። አዎ እንግዲህ ለባልደረቦቻችን ደግሞ እያስቀናናቸው ነው። ጎንደር ላይ እንግዲህ ጥምቀትን ማክበር መባረክም መታደልም ነው ይባላል። ስለዚህ እኛ የዛ በረከት ተቋዳሾች ነን። እናንተም እንግዲህ በቀጣይ ዓመት እንድትመጡ እየጋበዝን ተመልካቾቻችን እንግዲህ አብራችሁን እንድትቆዩ በዚሁ አጋጣሚ መልካም በዓል እንላለን። እስኪ አሁን ደግሞ ባልደረባችን አንድ ባልደረባ እንጋብዝላቸውና ጎንደር ከተማ ላይ የታዘበውን እንዲሁም ደግሞ ሌላ አካባቢ አንድ የሚነግረን ነገር ይኖራል። ስለዚህ ኤልያስ ዋክናልን ጭብጨባ ጠብቄ ነበር። እንዴት ናችሁ? እንኳን አደረሳችሁ። ሰላም ናችሁ? በጣም አምሮባችኋል። አንተም አምሮባሃል። እና ቅድም እየሰማሁሽ ነበር የጥምቀት ያልሆነ ቀሚስ የሚባለው ላንቺ መሰለኝ የሚባለው እና በጣም አምሮባችኋል። ሶልም ያው አንተም ጭምር ማለት ነው።
አመሰግናለሁ። ከኔ ትቀጥሉ አንተ። ሁለተኛ አንተ አይ በጣም ደስ ይላል። ሌላ እንዴት ነው ጎንደር እንዴት አገኛት? እስኪ ይሄን የጠየቅኩህ ለዘገባ ለመጀመሪያ ጊዜ ነው እዚህ ነው። አዎ በተለይ አጋጣሚ የሆነ ቦታ ግን ለዘገባ ስራ ጥምቀትን ኢላማ ተደርጎ ሲመጣ የመጀመሪያ ጊዜ ነው እና በጣም የሚገርም ነገር ቅድም ከመታደም በላይ ነው እያላችሁ ነበር አይደለ? እና በጣም የሚገርም ትዕይንት ነው እየተመለከትኩት ያለሁት እና በ11 ደግሞ የሚያስናፍቅ ማለት ጥር 11 እንዴት ነው ሊሆን የሚችለው? ከዛ በፊት ያሉ ቀናት መልካቸው ይሄ ከሆነ በ11 ግን ምን አይነት መልክ ነው ሊኖር የሚችለው የሚለው ደግሞ እንዲጠበቅ የሚያደርግ ነውና በጣም የሚገርም ትዕይንት ነው እያየሁ ያለሁት። የሚያስቆጭም ጭምር ነው። ከአሁን በፊት ከቤት ውስጥ ተዋለ እንዴት ትላለህ? ሙሉ ከተማ ሰው ድብቅ ብሎ ወጥቶ በቃ ድባቡን ስታየው ጸጉሩ ይሰራል ምናምን። በነገራችን ላይ በጣም ወረፋ በዝቶ ነው ጸጉሩ የተሰራ። ምክንያት ጸጉር ቤቶች በሙሉ በጣም ተጨናንቀዋል በመዋብ ምናምን እና በቃ ሰው ቤቱ ያለ አይመስልም እና ድባቡ በጣም ያስቀናል። እና እንዳልከው ነገ ከነገ ወዲያ የሚያስናፍቅ ነገር አለው ያስባል። መቼ ነው የሚደርሰው ያለሽ? አሁን ድሮ ልጅ ሆነን የሆነ ልብስ ተገዝቶልሽ ያ የበዓል ቀን ደርሶ ለመድረስ እንጓጓለን አይደል? ልክ እንደዛ ጥር 11 ሆኖ ጎንደር ላይ ጥምቀት ምን አይነት መልክ ነው የሚኖረው የሚለውን እንኳን እዛ ሌላ ቦታ ያለ ሰው እኔ እዚህ ሆኜ በደንብ እየናፈኩኝ ነውና እንዳላችሁት በጣም የሚገርም ትዕይንት ምናምን ይመስለኛል። በጣም አሪፍ። እንግዲህ ኤልያስ አሁን የምንገኘው የዚህ አፄ ፋሲለደስ ጥምቀተ ባህር ለጎንደር ከተማና አካባቢው ለረጅም ዓመታት የመጠጥ ውሃ በመሆን ያገለገለው የቀሃ ወንዝን ምክንያት ተደርጎ ነው እዚህ ጋር ይሄ ጥምቀተ ባህር የተሰራውና ወደ ሰሜን ሸዋ ስናቀና ደግሞ አምሳሌ ዮርዳኖስ የሚባል የኢራምቡቲ ጥምቀት አለና እዛ ቦታ ላይ ብዙ ጊዜ የመታደም አጋጣሚዎችም እድሎችም ነበሩና እስኪ ስለዛ ነገር ንገረን። እንዴት ነበር ኢራምቡቲ ላይ የጥምቀት በዓል ሃይማኖታዊና ባህላዊ ስርዓት ምን ይመስላል? አዎ እሱ የሚገርም የምንጃር አካባቢ ምንጃር ሸንኮራ የሚከበረው ዛሬ ላይ አሁን በደንብ እየታወቀ ነው አይደለም? ለመጀመሪያ ጊዜ በነገራችን ላይ የቀጥታ ዘገባ ስራ የሚሆን ወደ ህዝብ ደርሶ በደንብ ቦታው እንዲታወቅ ያደረገው የአማራ ሚዲያ ኮርፖሬሽን ነው። ለመጀመሪያ ጊዜ እኛ ሄደን እንደው የመጀመሪያ ጊዜ ስራውን ስንሰራ በሬዲዮ ነበር ሽፋን የሰጠ ነው እና ከዛ በአመቱ ነው የቴሌቪዥን ሽፋን ተሰጥቶት የነበረው በደንብ አስታውሳለሁ። ከዛ በኋላ ከአዲስ አበባ በጣም በቅርብ ርቀት የሚገኝ ነው እና ከዛ የሚመጡ ሰዎች በመገናኛ ብዙሃን ሽፋን እንዲሰጡ ያደረገው እኛ ሄደን ከሰራን በኋላ ነውና ለዚህ ሁሉ መታወቅ ለዚህ ሁሉ ስራ በእውነት ተቋማችን ትልቁን ክሬዲት ይወስዳልና እኔም ሄድኩት ተቋሙን ይዤ ስለሆነ እዛ የነበረው ድባብ ምንድነው ምንጃር ሸንኮራ ኢራምቡቲ የምትባል ቀበሌ አለች። እዛ የገጠር ቀበሌ አካባቢ ነው የሚከበረውና በእውነት በጣም የሚገርም ነው ማለት 44 ታቦታት ነው የሚወጡት እዛ ቦታ ላይ ማለት ነው። እኔ ቆጥሬያለሁ ታቦታቱ ከወጡ ምናምን በኋላ ቆጥሬያለሁና 44 ታቦታት ናቸው የሚወጡት። እነዛ 44 ታቦታት ከተለያየ ቦታ 5 ኪሎ ሜትር 6 ኪሎ ሜትር ከዛ በላይ ኪሎ ሜትር ርቀት ያለው ቦታ ላይ ነው የሚመጡት እና የሆነ ማዕከል አላቸው ደግሞ የሚገናኙበት ማዕከል አለ አንድ ማዕከል ማለት ነው። እዛ ሲገናኝ ባትገኝ ይሻላል እዛ ማለት ድብልቅ ነው በጣም ድብልቅ ነው የሚለው ማለት የት እንዳለህ ምናምን ሁሉ የት እንዳለሽ ሁሉ ልትረሽ ትችላለሽ እና በጣም የሚገርም ድባብ ነው። ከዛ በኋላ ወደ ማደሪያቸው ይሄዳሉ። አምሳሌ ዮርዳኖስ የሚባለው ወንዝ ደግሞ እንደዚህ ይመጣል። ከላይ አንድ ሆኖ ነው የሚመጣው። ትንሽ እዛ የጥምቀተ ባህሩ ላይ ከደረሰ በኋላ መንታ ይሆናል እና መንትያ ነው የሚፈጥረው። ለዛ ነው አምሳሌ ዮርዳኖስ የሚባለው። ልክ ኢየሱስ ክርስቶስ የተጠመቀበት የዮርዳኖስ ወንዝ እንደዛ አይነት መልክ ያለው ነው። ስለዚህ እሱን መልክ በሚገባ የያዘ ነው ተብሎ ስለሚታሰብ አምሳሌ ዮርዳኖስ ተብሏል። ባለፉት ወደ 620 ምናምን ዓመታት አካባቢ በዚህ መንገድ ነው የተከበረው የጥምቀት በዓል በምንጃር ሸንኮራ ኢራምቡቲ የሚባለው ቦታና እዛ ያለውም በጣም አስገራሚ ነው እንዳላችሁት። እንግዲህ የዘንድሮውን ደግሞ ለማየት ጓጉቻለሁ። በጎንደር ነው ያለን ጥምቀትን። በጣም ደስ ይላል። እንግዲህ ሃይማኖታዊ ነገሩን ነገርከን፣ ደስ ይላል። ጥምቀት ደግሞ ከሃይማኖታዊ ነገር በተጨማሪ በጣም ብዙ ሰዎች የክርስትና እምነት ተከታይ ያልሆኑ ሰዎች ሁሉ ይህንን በዓል ለመታደም ይመጣሉ። ምክንያቱም ከሃይማኖታዊ ስርዓት በተጨማሪ ባህላዊ ድባቡ ደግሞ በጣም እጅግ ደስ የሚል እንደሆነ ይታወቃልና ምን የተለየ ነገር አለው እዛ አካባቢ ባህላዊ ክዋኔ? አሁን ቲጂ ጨፍሬ እንዳላሳይሽ ልታስገመግኝ ነው። ለምሳሌ
ኤልያስ ለምሳሌ ጎንደርን ስናስብ እዚህ የጥምቀት በዓል ሲከበር ሃይማኖታዊ ስርዓት እንዳለ ሆኖ የሥርዓተ ቅዳሴው ከተደረገ በኋላና ምእመኑ ከተጠመቀ በኋላ ወጣቶች እዚህ መዋኛ ገንዳ ላይ የሚያሳዩት ትዕይንት የተለየ እንደሆነ ይታመናልና ልክ እንደዛ ምንጃር ሸንኮር ላይ ምን አለ? እዛ አካባቢ ምንጃር ላይ እንዳላችሁት በጣም የሚናፍቅ የራሱ የሆነ የተለየ ገጽታው ከአጨፋፈር ጋር በተያያዘ እና ከተለያዩ አካባቢዎች የሚሰባሰብ ማህበረሰብ ስላለ ወጣቶች በቡድን ነው የሚመጡት ሲጀመር ማለት ነው። ከመጡ በኋላ ታቦታቱ መጀመሪያ የሃይማኖቱ ተከታዮች ስርዓቱ በሚጠብቀው መንገድ ወደ ባህረ ጥምቀቱ ያደርሳሉ። ካደረሱ በኋላ በነገራችን ላይ መኝታ የለም እዛ ጋር ሌሊቱን ሙሉ ሲጨፈር ነው የሚታደረው። ያው ሃይማኖታዊ ስርዓቱ የሚከወንበት ቦታ ይሆንበታል። ወጣቶች ግን እዛ የምንጃር በዓል አለ። ቅድም ቲጂን ልታስገመግኝ ነው ያልኳት ይታዘቡኛል አሁን እዛ ያሉ ተመልካቾች ያው እሱን ላለመገመት እንጂ በጣም የሚገርም ትዕይንት ነው። የእግራቸው እንቅስቃሴ በነገራችን ላይ በጣም ከባዱ የሚመስለኝ ከባዱ ጭፈራ የሚጨፈረው እዛ አካባቢ ያለ ትዕይንት ነው እና በጣም የተለየ መልክ ነው ያለው። ወጣቶች በደንብ ነው የሚደራጁት። ትልልቅ ሰዎች ወጣቶችን ያግዟቸዋል በብዙ መንገድ ወጣቶቹ ምቹ ሁኔታ ነው የሚፈጠርላቸው። ከዛ ታቦታቱን ካስገቡ በኋላ በየሰፈራቸው ሲጨፍሩ ነው የሚያድሩት። ሌላ አስገራሚ ነገር ልንገራችሁ። ለምሳሌ ከምንጃር ሸንኮራ ወረዳ አረርቲ እስከ የጥምቀተ ባህሩ እስከሚከበርበት ቦታ እስከ ኢራምቡቲ እስከሚባለው ካልተሳትኩኝ ከ20 እስከ 25 ኪሎ ሜትር የሚርቅ ይመስለኛል። እንደዛ አካባቢ ነው እና ከከተማው ከምንጃር ተነስተው በእግራቸው እዛ ጥምቀት ባህር ላይ ሄደው ታቦታቱን ያስገባሉ በከተራ ማለት ነው። ከዛ ተመልሰው እንደገና ወደ አረርቲ ወይም ደግሞ የምንጃር ሸንኮራ ወረዳ ከተማ ወደ ሆነች ወደ አረርቲ ይመለሳሉ። እዛ ከሄዱ በኋላ ልክ ባህረ ጥምቀቱ ላይ ሲደረግ የነበረው ሁነት እዛ ከተማ ላይም ተመሳሳይ ትዕይንት ነው የሚያድረው። በእርግጥ እዛው ከተማ የሚያዱ ታቦታት አሉ፣ ወደ ባህረ ጥምቀት የሚሄዱ ታቦታት አሉ። እነሱን የሚያጅቡት እንደተጠበቁ ሆነው ከዛ የመጡ ወጣቶች ደግሞ ልክ እዛ ኢራምቡቲ አካባቢ በሚደረገው አይነት ትዕይንት የሚከበርበት ነውና በእውነት በጣም የሚገርም ነው። በነገራችን ላይ ብዙ ትኩረታችን ምንጃር ሸንኮራ ላይ ያደረግነው እንጂ ጋዲሎ ሜዳ የሚባል ቦታ አለ። ኤፍራታና ግድም ሰሜን ሸዋ ዞን ውስጥ ሆኖ በኤፍራታና ግድም ወረዳ በጣም ትልቅ መስክ ነው። እዛ ቦታ ላይ በተመሳይ ያው ሽፋንም እየተሰጠው ምናምን ካለማስተዋወቅ ጋር በተያያዘ ሊሆን ይችላል እንጂ ብዙ ቀልብን የሚስቡ እንዲያውም ደግሞ ቱባ የሚባለው ባህል ራሱ የሚታየውም እዛ አካባቢ ነው። በተለይ ከዚህ ከኬሚሴ አካባቢ ያለ አጣያ አካባቢ ያለ ከዛ ደግሞ ደጋማው አካባቢ ደግሞ የመንዝ የሚባለው ቀጠና አለ። ከዛም ወርዶ በአንድ ላይ የሚገናኙበት ነውና በጣም የተለየ መልክ እዛ ሸዋ አካባቢ እንመለከታለን። ከዛም ያልተለየ ነገር ነው በእርግጥ እዚህ ያለ ነው። የዛ አካባቢ መልኩ ግን ሲገለጥ እንደዚህ ይመስለኛል። አሳንሻለሁ በነገራችን ላይ በደንብ አካባቢውን በምናብ በደንብ እንድናየው አድርገናል። ተመልካቾችንም ይሄንን ይመስላል ብዬ ተስፋ አድርጋለሁ። ስለዚህ ጥምቀትን በጎንደር ነገ ከተራ ይቀጥላል። ከዛም ባለፈ ደግሞ ሰኞ ጥምቀት ዝግጅት ወደ ተመልካቾቻችን በቀጥታ ስርጭት እናደርሳለን። ያለው ድባብ እንግዲህ ይሄንን ይመስላል። አዎ ያለው ድባብ ይሄን ነው የሚመስለው። የሰንበት ትምህርት ቤቶች እንግዲህ የተለያዩ መዝሙሮችን ለማቅረብ እየተዘጋጁ ነው። የጎንደር ከተማ ወጣቶች ደግሞ የሚታወቁበትን የታቦታቱ የሚያልፉበትን አስፋልት ማጽዳትና እንዲሁም ደግሞ ምንጣፎችን በማሳለፍ ማለት ነው ደስ በሚል ሁኔታ በዓሉ እንዲከበር ቅድመ ዝግጅታቸውን ያጠናቀዋል። ጎንደር ከተማ ሌላ ደስ የሚል መልክ ላይ ነው የምትገኘው። እናንተም የተከበራችሁ ተመልካቾቻችን ከአመታት በኋላ የከተሜነትን መድረክ እንደ አዲስ የጀመረችው ጎንደር ላይ ተገኝታችሁ ማለት ነው የጥምቀትን በዓል እንድታሳልፉ ጥሪያችንን እናቀርባለን። እኔና ቲጂ ደግሞ በጥምቀት እንጠብቃችኋለን። ባልደረባችን ኤልያስም እንዲሁ የዜና ሽፋኖችን እየሰጠ ከእናንተ ጋር ደስ የሚል ጊዜን በጥምቀት እናሳልፋለን ማለት ነው። እንግዲህ ያለን የቀጥታ ስርጭታችን በተለይ ደግሞ ለቅዳሜ ቡና ቤተሰቦች የምናቀርበው ዝግጅት ይህን ይመስላል። በያላችሁበት እንግዲህ ባልደረቦቻችን መልካም በዓል እንዲሆንላችሁ ነው የምንመኘው። እኛ ያለን ነገር ይህን ይመስላል። መልካም በዓል ይሁንላችሁ። ተስፋነሽ ጋሻው፣ መንገሻ ሀረግ፣ እንግዲህ ሁሉም የስቱዲዮ በስርጭት ላይ ያላችሁ ባልደረቦቻችን በሙሉ መልካም በዓል ብለን መልካም ምኞታችን ገልጸናል። ተመልካቾቻችንም መልካም በዓል። እናመሰግናለን። በጣም አስቀኑን አይደለም ከጎንደር ሸዋ ኢራምቡቲ እስከ ኢራምቡቲ። በነገራችን ላይ ከሁሉም በላይ የገረመኝ አማራ ሚዲያ ኮርፖሬሽን ብዙ ጊዜ እንዲህ አይነት በተለይ ምንድነው ያልታዩ ቦታዎች በማሳየት ትልቅ ሚናውን በመጫወት አይተኬ ሚና አለው። ኢራምቡቲ ቀደም ብለን እንግዲህ ኤልያስን እንግዲህ 44 ታቦታት የሚወጣበት ቦታ ማሳየት የቻለበት ትልቁ ነገር ነውና ትልቁን ክሬዲት መውሰድ የሚችለው የአማራ ሚዲያ ኮርፖሬሽን ነው ማለት እንፈልጋለን። ጋዜጠኞቻችን ደግሞ በዛ ትጋት ውስጥ እንግዲህ ለማስተዋወቅ
ለዓለም ገበያ ለማቅረብም ያላቸው አስተዋጽኦ ቀላል የሚባል አይደለም። ስለዚህ ለራሳችን በነገራችን ላይ አሁን የጥምቀት በዓልን በጎንደር የላሊበላን በዓል የገናን በዓል ደግሞ በላሊበላ እንደዚህ ድምቅ ብለው ወጥተው እንዲታዩ ትልቅ አሻራ አሳርፏል ብዬ አስባለሁ። ያዊ ፈረሰኞችም በጣም አዊ ፈረሰኞች አሁንም ኢራምቡቲም እንደዛው ኤልያስ ይነግረን እንደነበረው ልክ እንዳዊ ፈረሰኞች ደግሞ የመርቆሪዎስ በዓል ምክንያት በማድረግ በቀጥታ ስርጭቶች እንግዲህ አማራ ሚዲያ ኮርፖሬሽን ትልቅ የህዝብ ስራ እየሰራ ያለ ተቋም ነውና ጋዜጠኞቻችንን ማመስገን እንወዳለን። ሰለሞን ትግስት ላቀውና ኤልያስ እንግዲህ የጎንደርና የኢራምቡቲ አካባቢ የጥምቀት አከባበር የከተራ አከባበር ምን ይመስላል የሚለውን አስቃኙን። እዚህ ባህር ዳር ደግሞ ባልደረባችን የባህር ዳር የጥምቀት ወይም የከተራ አቀባበሉ ምን ይመስላል የሚለውን ታስቃኝናለች። ወደሱ እንሄዳለን። ጥሩ ጊዜ ይሁንላችሁ።